ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ዩጋንዳ ከ50 ዓመት በፊት በኢንቴቤ የተገደለው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም ሐውልት ማቆሟን ይፋ አደረገች። ፕሬዚዳንት ትራምፕ ዛሬ ከኢራን ጋር አዲስ ንግግር እንደሚጀመር ጠቆሙ። ኢራን የትራምፕን መግለጫ አስተባብላለች። ጦር ኃይሏ በከፍተኛ ዝግጁነት ላይ መሆኗንም ገልጻለች። ዩክሬን የሩሲያ ነዳጅ ማጣሪያና አየር ማረፊያ መምታቷን ስትገልጽ ሞስኮ 8 ሰዎች መገደላቸውን ይፋ አድርጋለች። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ፕሬዚዳንት ትራምፕ ዛሬ ከኢራን ጋር አዲስ ንግግር እንደሚጀመር ተናገሩ። በኢራን ላይም ሊፈጸም የነበረ መጠነ ሰፊ ጥቃት እንዲቀር ማድረጋቸውን ያስታወቁት ፕሬዚዳንት ዶናልድ ትራምፕ ዛሬ ሰኞ አዲስ ንግግር ለመጀመር ከቴህራን ጋር እንደሚቀመጡም ተናግረዋል። ትራምፕ ጥቃቱ ምን ያህል ሰፊ እንደሚሆን ያውቁታል፣ ምክንያቱም አይናቸው ስር የሚሆነው እያዩ ነበር ሲሉ እሁድ ዕለት ለጋዜጠኞችም ተናግረዋል። ከቴህራን ጋር በድርድር መልክ እየተነጋገርን ነው፣ ሰኞ ከሰዓት በኋላም ይጀምራልም ብለዋል። ፕሬዚዳንት ትራምፕ ይህንን ከማለታቸው አስቀድመው በትሩዝ ሶሻል ገጻቸው ባሰፈሩት መልእክት የድርድሩ ማዕቀፎች ላይ ስምምነት በመደረሱ ኢራንና የመካከለኛው ምስራቅ አጋሮች ማንኛውንም ጥቃት እንዲቆም መጠየቃቸውንም ጽፈዋል። ኢራን ለትራምፕ አስተያየት እስካሁን ምላሽ አልሰጠችም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱ ሊጠናቀቅ የተቃረበበት ጊዜ እንደቀረበ በተደጋጋሚ የተናገሩ ቢሆንም ጥቃትና የአጸፋ እርምጃዎች ሲፈጸሙም ቆይቷል። ፕሬዚዳንት ትራምፕ ከጋዜጠኞች ለቀረቡላቸው ጥያቄዎች ምላሽ ሲሰጡም ከቴህራን ጋር ስምምነት የሚደረስበትን የጊዜ ገደብ ከመግለጽም ተቆጥቧል። ሁኔታው እንዴት እንደሚሄድ እናያለን። በፈለግነው ጊዜ እርምጃ ለመውሰድ ዝግጁንን፣ ሰዎችን መግደል አልፈልግም ብለዋል። ትራምፕ አክለውም የሳውዲ አረቢያው አልጋውራሽ ልዑል መሐመድ ቢን ሳልማን እንዲሁም የተባበሩት አረብ ኤምሬትስና ኳታር ቅዳሜና እሁድ ጥቃት እንዳይፈጸም ጥያቄ አቅርበው እንደነበርም ተናግረዋል። ሁላችንም ጥቃቱን ለመጀመር ተዘጋጅተን ነበር ሲሉ የተናገሩት ፕሬዝዳንቱም አጋሮቻችን ጥቃቱ እንዲዘገይ የጠየቁበት ምክንያት ስምምነት እንዳለ ስለሚያስቡ ነው ብለዋል። በሆርሙዝ ላይ ስምምነት አለ እና በኒውክሌር ላይም ስምምነት ይኖራል ብለዋል ፕሬዝዳንት ትራምፕ። ትራምፕ ይህንን ይፋ ካደረጉ በኋላ ዛሬ ጠዋት በእስያ ዓለም አቀፍ የነዳጅ ዋጋም ቀንሷል። የብሬንት ድፍድፍ ነዳጅ በበርሜል በ4.5 በመቶ ቅናሽ አሳይቶም በ83.98 ዶላር ተሽጧል። ኢራን በአሜሪካና እስራኤል ለተከፈተባት ጦርነት ምላሽ ስትሰጥ በወሰደችው እርምጃ የሆርሙዝ ወሽመጥ በመዘጋቱ የዓለም የነዳጅ ዋጋ ከፍተኛ ጭማሬም አስመዝግቦ ቆይቷል። በዓለም ላይ ካለው ድፍድፍ ዘይትና ፈሳሽ የተፈጥሮ ጋዝ ውስጥ 20 በመቶ የሚሆነው የሚወጣው ከባህረ ሰላጤው ሀገራት መሆኑም ይታወቃል። የኢራን የዜና ወኪል የሆነው መህር ቴህራን አሜሪካ ተጨማሪ ወታደራዊ እርምጃ እንዳትወስድ ጠይቃለች መባሉን አስተባብሏል። አክሎም የትራምፕ ንግግር አዲስ ውሸት ብቻ ነው ብሏል። የአሜሪካው ፕሬዝዳንት ንግግር ዛሬ ሰኞ የሚካሄድበትን ቦታም ሆነ ሊሳተፉ የሚችሉ ባለስልጣናትን እስካሁን ይፋ አላደረጉም። ይህ በእንዲህ እንዳለ ኢራን የትራምፕን መግለጫ አስተባብላለች። ጦር ኃይሏ በከፍተኛ ዝግጁነት ላይ መሆኑንም ይፋ አድርጋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ጥቃቶች እንዲቆሙ ጠይቃለች ሲሉ ያቀረቡትን መግለጫ የኢራን ባለስልጣናትና የመንግስት መገናኛ ብዙሃን በጽኑ አስተባብለውታል። የኢራን ምክትል መከላከያ ሚኒስትርና ከቴህራን ጋር ቁርኝነት ያላቸው መገናኛ ብዙሃን እንዳስታወቁት የፕሬዝዳንት ዶናልድ ትራምፕ ንግግር በአሜሪካ በኩል የተከፈተ የስነ ልቦና ጦርነት አካል እንጂ እውነታውን ያካተተ አይደለም ብለዋል። ቴህራን ዋሽንግተን ወታደራዊ እርምጃዋን እንድታቆም ያቀረበችው ምንም አይነት ጥያቄ አለመኖሩንም አረጋግጠዋል። ባለስልጣናቱ አክለውም የሀገሪቱ የጦር ኃይሎች በከፍተኛ ወታደራዊ ዝግጅትና ጥንቃቄ ላይ እንደሚገኙ ገልጸው የመከላከያና የመልስ ጥቃት የመስጠት አቅማቸው በሙሉ ዝግጁነት ላይ መሆኑን አጽንኦት ሰጥተውም ተናግረዋል። ይህ የኢራን ምላሽ በሁለቱ ሀገራት መካከል ስለተወራው የዲፕሎማሲ ማዕቀፍ በዋሽንግተንና በቴህራን መካከል ያለውን ጥልቅ ልዩነትና ውጥረት ይበልጥ ያጎላው መሆኑም ተመላክቷል። በሌላ መረጃ ኢራን ስለ ሆርሙዝ ሰርጥ ከኦማን ጋር የምታደርገው ድርድር በመጨረሻው ምዕራፍ ላይ እንደሚገኝ ተናገረች። የቴህራን ይህ ማስታወቂያ ያወጣው ፕሬዝዳንት ትራምፕ አሜሪካ በፍጥነት ስምምነት ላይ ለመድረስ ባላት ተስፋ በኢራን ላይ የምታደርገውን አዲስ ጥቃት ለጊዜው እንደምታቆም ከተናገሩ በኋላ ነው። የኢራን የውጭ ጉዳይ ሚኒስትር እንዳሉት ከኦማን ጋር በሆርሙዝ ሰርጥ ዙሪያ የሚደረገው ድርድር በመጨረሻው ምዕራፍ ላይ አሁን ይገኛል። አክለውም አስፈላጊው የውሃ መንገድ ወደ ነበረበት የቅድመ ጦርነት ሁኔታ በጭራሽ እንደማይመለስ ተናግረዋል። እሁድ ዕለት በቴሌግራም ባሰራጩት መልእክት አባስ አራክቺ ለካቢኔው ባቀረቡት ሪፖርት በቴህራንና በሙስካት መካከል የሚደረገው ድርድር ለመጠናቀቅ ከጫፍ
ምዕራፍም ደርሷል። የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጌህ እንደተናገሩት ቴህራንና ሙስካት አሁን ካሉት የባህር መንገዶች የተለየ በሆርሙዝ በኩል በሚያልፈው አዲስ የባህር መንገድ ላይ ስምምነት ለመድረስም ተቃርቧል። እስማኤል ባጌህ ለሀገሪቱ መንግስት ቴሌቪዥን በሰጡት ቃለ ምልልስ አሁን በሁለቱም ወገኖች ዘንድ ተቀባይነት ባለው መንገድ ላይ መግባባት ላይ እንደርሳለን ብለዋል። ይህም የሰሜኑም ሆነ የደቡቡ መንገድ ሳይሆን የሁለቱም ወገኖች ሉዓላዊ መብቶች የሚያከብር እንዲሁም ብሔራዊ ጥቅማችንንና ደህንነታችንን የሚጠብቅ ነው ብለዋል። የኢራንም ሆነ የኦማን ግዛታዊ የውሃ አካላት አብዛኛውን ጊዜ ከዓለም አቀፉ የነዳጅ ፍጆታም ወደ 20 በመቶ የሚሆነው የሚጓጓዝበትን ቁልፍ የውሃ መንገድ የሆነውን ሆርሙዝን ያዋስናሉ። ዩክሬን የሩሲያ ነዳጅ ማጣሪያና አየር ማረፊያ መምታቷን ገለጸች። ሞስኮ በበኩሏ 8 ሰዎች መገደላቸውንም ይፋ አድርጋለች። ዩክሬን ወደ ሩሲያ ግዛት ዘልቃ በመግባት በፈጸመቻቸው ጥቃቶች የአገሪቱን ዋነኛ የነዳጅ ማጣሪያና የሩሲያ ስትራቴጂካዊ አቪዬሽን የሚገኝበትን አየር ማረፊያ መምታቷ ታውቋል። ከዩክሬን ድንበር 600 ኪሎ ሜትር ርቀት ላይ የሚገኙ የኤግልስ አየር ማረፊያና የነዳጅ ማጣሪያ መመታታቸውን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ተናግረዋል። እነዚህ መሰረተ ልማቶች የሩሲያን ጦርነት በገንዘብ ለመደገፍ እንደሚያገለግሉም ጠቅሰዋል። ፕሬዝዳንቱ ኤግልስ አየር ማረፊያና ሳራቶቭ ነዳጅ ማጣሪያንም ስትራቴጂካዊ ተቋማት ሲሉ ገልጸዋቸዋል። ካሉጋ ግዛት ውስጥ የሚገኝ የነዳጅ ዴፖና በብራያንስክ ያለ የድሮን ማስወንጨፊያ ስፍራ ጥቃት ተፈጽሞባቸዋል። ሩሲያ በበኩሏ ዩክሬን በፈጸመቻቸው ጥቃቶች 8 ሰዎች መገደላቸውን እንዲሁም 635 ድሮኖችን መምታቷንና መጥለፏንም ይፋ አድርጋለች። በተጨማሪም በሩሲያ ትልቁ የኦንላይን ችርቻሮ ንግድ ኩባንያ የሆነው ዋይልድ ዲቤርስ መጋዘን እንደተመታም ታውቋል። በሌላ በኩል ሞስኮ በጥቁር ባህር የሚገኙ የዩክሬን ወደቦችና 2 መርከቦች ላይ ጥቃት መፈጸሟን ተናግራለች። ዩክሬንም በሰሜን ምስራቅ ካርኪቭ ከተማ አቅራቢያ በሚገኝ የፖስታ ተርሚናል ላይ በተፈጸመው የሩሲያ ጥቃት 1 ሰው መገደሉን ገልጻለች። በሩሲያና ዩክሬን ጦርነት የሚገኙ ሰፊ የጦር ግንባሮች እንቅስቃሴ ሳይታይባቸው ባሉበት ቢሆኑም ሁለቱም ወገኖች በዋና ዋና ከተሞች በኢነርጂ መሰረተ ልማቶችና መጋዘኖች ላይ የሚፈጽሟቸውን ጥቃቶች አጠናክረው ቀጥለዋል። ጦርነቱን ለመቋጨት በአሜሪካ የሚመራው የሽምግልና ሂደት እስካሁን ድረስ ተጨባጭ ውጤት አላስመዘገበም። በግሪክ የሰደድ እሳት በሚያጠፉ 2 ሄሊኮፕተሮች ላይ በደረሰ ግጭት 2 የአየር ኃይል አባላት ሕይወታቸው አለፈ። በምዕራብ አቴካ የሰማይ ላይ ግጭት ከተከሰተ በኋላ የግሪክና የዴንማርክ ዜግነት ያላቸው የአየር አባላቱ ሲሞቱ 2ቱ ደግሞ በሕይወት መትረፋቸው ታውቋል። እሁድ ዕለት በምዕራብ አቴካ የሚነደውን የሰደድ እሳት ለማጥፋት በመረባረብ ላይ የነበሩ 2 እሳት አጥፊ ሄሊኮፕተሮች ተጋጭተው በደረሰው አደጋ ነው የ2 ሰዎች ሕይወት ያለፈው። 2ቱ ደግሞ መትረፋቸውን የግሪክ ባለስልጣናት እና የመንግስት የዜና ማሰራጫ የሆነው ኢአርቲ ያስታወቁት። የግሪክ እሳት አደጋ አገልግሎት ይፋ እንዳደረገው ሄሊኮፕተሮቹ በፕሳት አካባቢ የተነሳውን እሳት ለመቆጣጠር በሚደረገው ጥረት ላይ በመሳተፍ ላይ ሳሉ በሰማይ ላይ ተጋጭተው በመውደቃቸው አደጋው ተፈጥሯል። የእሳት አደጋ አገልግሎቱ በኋላ ላይ እንደገለጸው 4ቱም የአየር አባላት የተገኙ ሲሆን 2ቱ በህይወት ተርፈዋል። ሌሎቹ 2ቱ ግን ራሳቸውን ስተው ከተገኙ በኋላ ህይወታቸው ማለፉ ተረጋግጧል። በአደጋው ህይወታቸውን ያጡ የግሪክና የዴንማርክ ዜግነት ያላቸው አባላት ሲሆኑ የተረፉት ደግሞ የግሪክና የብሪታንያ ዜግነት ያላቸው ሰዎች መሆናቸው ታውቋል። በህይወት የተረፉት 2ቱ ሰዎች በአቴንስ ወደሚገኘው 251ኛው የጠቅላይ አየር ኃይል ሆስፒታል ተወስደው ሕክምና የተደረገላቸው ነው ተብሏል። ከ2ቱ ሄሊኮፕተሮች የነበረው የአንዱ ፓይለት አደጋው ከደረሰ በኋላ ለእሳት አደጋ መሪ ማዕከል ደውሎ ረዳት ፓይለቱ መጎዳቱን አሳውቆ ነበር። የዚያች ሄሊኮፕተር የ2 አባላት ስብስብ ቀላል ጉዳት ደርሶባቸው የተገኙ ሲሆን አደጋው እንደደረሰ ወዲያውኑ እርዳታ እንደተደረገላቸውም ታውቋል። ሄሊኮፕተሮቹ የተነሱት ከኤሊፍስና አየር ኃይል ጣቢያም ነበር። የእሳት አደጋ አገልግሎቱ የቃጠሎንና የህዋ ግጭቱን ትክክለኛ መንስኤ እንዲሁም አደጋው የደረሰ በትን ሁኔታ በማጣራት ላይ እንደሚገኝም አናዶሉ ዘግቧል። ዩጋንዳ ከ50 ዓመት በፊት በኢንቴቤ የተገደለው የእስራኤሉ ጠቅላይ ሚኒስትር ወንድም ሐውልት አቆመች። የዩጋንዳ ጦር አዛዥ ጀነራል ሙሁዚ ካይኔሩጋባ ሐውልቱ ጀግንነቱንና ከራስ ወዳድነት ነፃ የሆነ አገልግሎትን የሚዘክር መሆኑንም ተናግረዋል። ከ50 ዓመት በፊት 2 ፍልስጤማውያንና 2 ጀርመናውያን ከቴል አቪቭ የተነሳውን ኤር ፍራንስ ጠልፈው ወደ ዩጋንዳ ዓለም አቀፍ አውሮፕላን ማረፊያ እንዲያምራ ካደረጉ በኋላ በተካሄደውና ከ100 በላይ ታጋቾችን ነፃ ባወጣው ዘመቻ
የተገደለው ብቸኛው የእስራኤል ወታደር ዮናታን ኔታንያሁ ነበር። ካይኔ ሩጋባ ይህንን ወታደራዊ ዘመቻ በዘመናዊ ታሪክ ውስጥ እጅግ ጉልህ ከሆኑት ክስተቶች አንዱ ሲሉ የገለጹት ሲሆን በሁለቱ ሀገራት መካከል አሁን ያለውን የጠበቀ ግንኙነትም አስደናቂ ጉዞ ሲሉም አወድሰውታል። ሐውልቱ የቆመው እገታው በተፈጸመበት አሮጌው አውሮፕላን ማረፊያም ከመንገደኞች የማስተናገጃ ፊት ለፊት ሲሆን ዮናታን ኔታንያሁ በእጁ መሳሪያ ይዞ ወደፊት ሲራመድም ያሳያል። ጠላፊዎቹና በዩጋንዳ የተቀላቀሏቸው 3 ተባባሪዎቻቸው እንዲሁም 45 የዩጋንዳ ወታደሮች ታጋቾቹን ለማስለቀቅ በተደረገ ዘመቻ ወቅት መገደላቸውም ይታወሳል።